እሺ ጤና ይስጥልኝ። በጣም የሚገርም ነገር ነው ያየሁት። ዋልድባ አባገዳ ያሉ የኦርቶዶክስ መናኞች ወይም መናኝ የሚባሉ ሰዎች የሚገርመው ነገር እንዴት በዚህ በ21ኛው ክፍለ ዘመን የጌታ ሰው ተብሎ ጌታን ለመገዛት ተብሎ የሰው ልጅ እንዴት አይነ ምድር ይበላል? አር እንዴት ይበላል? የኦርቶዶክስ አማኞች አር እየበሉ እንግዲህ የዋልድባ አባገዳ የገዳም ሰዎች የሚበሉት አር ነው። ኦርቶዶክስ አር ትበላለች። የሰው አር በ21ኛው ዘመን የሚበላ የኦርቶዶክስ አማኞች ተፈጥረዋል። እባካችሁ ምን አይነት ጉድ ነው? ምን አይነት ጉድ! የሰው አር እንዴት ይበላል? እንግዲህ ፈጣሪ ለኛ ብሎ ተወገረ፣ ተሰቀለ፣ ተደበደበ፣ ተቀጠቀጠ የሚባል ነገር ነበር እስከዛሬ ስንሰማ የነበረው። አሁን ደግሞ ጭራሽ ይባስ ብሎ አር የሚበላ አር ስላበሉት የዛን ጊዜ አሁን እኛም እሱን ለማስታወስ አር እንበላለን ብለው አር የራሳቸውን አር አድርቀው ይህን ያክል እንግዲህ አር እስከ መብላት ድረስ የደረሱበት የድድምና ሃይማኖት ምን አይነት የዘቀጠ ሃይማኖት! አህያ ይመስል እኔ በሀገራችን አር የሚበላ ከስንት አንዳንድ አህያ ነው እንጂ የሰው ልጅ አር የሚበላ አማኝ እኔ አይቼም ሰምቼም አላውቅም። አህያ ራሱ አሁን አንዳንድ አህያ ናት እንጂ ሙሉ በሙሉ አህያ ራሱ የሰው አር አይበላም። ኦርቶዶክስ አማኝ ግን አር ትበላለች፣ የሰው አር ትበላለች። እዚህ ድረስ መዝቀጥ፣ እዚህ ድረስ መዋረድ፣ እዚህ ድረስ ድድብና አለ እንዴ? ኦርቶዶክስ ይሄን ያክል አህያ ናት ማለት ነው? የኦርቶዶክስ አማኝ ይሄን ያህል አህያ ናት? የሰው አር የምትበላ አህያ? የፈጣሪ አለ። ምን አይነት ቆሻሻነት ነው? ምን አይነት ድድብና ነው? ምን አይነት ይሁን እኔ ነው በፈጣሪ ስም እኔ ምን አይነት እንዲሁ አይገባኝም። ግን አልሐምዱሊላህ ረቢል ዓለሚን አላህ ሙስሊም አድርጎ የፈጠረ ጌታ ሲወስድኝም ደግሞ ሲገለኝም ሙስሊም አድርጎ ይግደለኝ። አሁንም ሙስሊም አድርጎም ያኖረኝ አልሐምዱሊላህ። ሙስሊም ኢስላም ከዚህ የጠራ ነው፣ ንጹህ ነው። እስላም ንጹህን ይወዳል፣ ንጹህም ነው። ንጹህ ሃይማኖት ንጹህ ይወዳል። ቆሻሻ ሃይማኖት ደግሞ ቆሻሻ ነገር ይወዳል። ኦርቶዶክስ ቆሻሻ ስለሆነች አር የምትበላው ቆሻሻ ነገር ነው የምትበላ። በጣም ነው የገረመኝ፣ ያሳዝናል በጣም ግን